ጉድ እያለ ነው። እዚህም ይቅርታ አልጠይቅም ብሏል። በዚህ ጉዳይ ላይ ምን ዊጋችሁን ታውልቁትና ዊጋችሁን ኮለቀ በኋላ ፊልተራችሁን እንገሽጡልን ባላለው እስቲ ሳሚ ደህና ነሽ? እማ ቤት በዚህም ጋር ሰላም ጤና ይስጥልኝ ውድ የቻናሌ ቤተሰቦች እንደምናችሁ ያለው በጣም ደህና ነኝ። ሁላችሁም ባላችሁበት ሰላም ብያለሁ። በዛሬው ቪዲዮ እንግዲህ ይዤላችሁ የቀረብኩት ብዙ ጉዳዮችን ሰብሰብ አድርጌ ወደ እናንተ ይዤ መጥቻለሁ። የመጀመሪያው ጉዳይ የሚሆነው እንግዲህ በጋሻው ይቅርታ አልጠይቅም ብሏል። ምን እንዳለ እንግዲህ አብረን የምንሰማው ይሆናል። ለምንድነው ይቅርታ የማይጠይቀው የሚለው ማለት ነው። በሁለተኛ ደረጃ እንግዲህ አዲስ በሽታ በጂንካ ውስጥ ገብቷል። ስለሱ በሽታ አንዳንድ ነገሮችን የምንሰማ የምንከታተል ይሆናል። እንግዲህ የጥንቃቄ ቪዲዮ ነው፣ ከባድ ነው ተብሏል። እንደ ኢቦላ አይነት በሽታ ነው የሚል ምንጭ አለ። እስካሁን 6 ሰዎች ሞተዋል። ስለሱም አንዳንድ ነገሮች እንግዲህ እንሰማለን። በመቀጠል ደግሞ ቻይናውያን ኢትዮጵያ ውስጥ ሐዋሳ ኢንዱስትሪ ፓርክ ውስጥ አበሾችን በመምታት በመደብደብ እያሰቃያቸው ይገኛል። ስለሱም የወጡ መረጃዎች አሉ፣ እሱንም እንከታተል ይሆናል። ሌላው ደግሞ እንግዲህ የቲክቶክ ዘመን ነው ያለንበት፣ ግን ደግሞ ቲክቶክ ሌላ ታሪክ ውስጥ እየገባ ነው። ቅጣት እየተባለ ጌም እየተባለ ብዙ ነገር እየተደረገ ነው። ስለሱም ደግሞ አንዳንድ ነገሮች እናነሳለን። ባላችሁበት ፒስ። ለማንኛውም ይህን ቪዲዮ ከወደዳችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ይሁኑ። አመሰግናለሁ። ወደ መጀመሪያው ቪዲዮ። በጋሻው ይቅርታ አልጠይቅም ለተናገርኩት ንግግር አለ። እኔ ለተናገርኩት ላለፍኩት መልእክት ምንም ይቅርታ አልጠይቅም። አንተ ምን አርገ ነው? አባቶች ምን ቢያረጉ ነው ቤተክርስቲያን የሚቃጠለው እንዲሁ ደግሞ ሰዎች የሚገደሉት የሚለው በቅርብ ጊዜ እንግዲህ በቪዲዮ የተሰራጨ የነበረው የበጋሻው ንግግር ብዙ ትችት በጋሻው ላይ አስነስቶ ነበር። ይቅርታ አልጠይቅም። እንደውም እየጨመርኩ ግፍ ስትሰሩ፣ ወንጀል ስትሰሩ፣ አመፅ ስትሰሩ ብቅ እያልኩ ንስሐ ግቡ እላለሁ፣ ጮህብሃለሁ። በጋሻውም እንደተናገረው ከ8 ወር በፊት በሻሸመኔ ላይ ያስተላለፍኩትን ወይም የተናገርኩትን ንግግር አሁን እንግዲህ በአርሲ ላይ እንደተናገርኩ አድርጎ የተለያዩ ሰዎች እንግዲህ ቪዲዮ ሰርተውብኛል። ለዚህ ደግሞ ይቅርታ አልጠይቅም በማለት ነው የተናገረው። ሻሸመኔ አልኩ እንጂ አርሲ ነገሌ አላልኩም። ሻሸመኔና አርሲ ነገሌ የተለያዩ ሀገሮች ናቸው ወይስ አርሲ የሻሸመኔ ዋና ከተማ ሆናለች? ከ8 ወር በፊት ያስተላለፍኩትን መልእክት አርሲ ላይ ጠብቀህ ያመጣኸው ማለት ነው። በጋሻውም የዛሬ 8 ወር ነው ይህ መልእክት ያስተላለፍኩትም ለሻሸመኔ ነበረ። ነገር ግን አሁን እንግዲህ ወደ አርሲ ላይ ተወስዶብኛል እያለ ነው። እዚህም ይቅርታ አልጠይቅም ብሏል። በዚህ ጉዳይ ላይ ምን ሐሳብ አላችሁ? ሐሳባችሁን ኮሜንት ላይ አስቀምጡልኝ። ፎሎ ማድረጋችሁ እንዳይረሳ። እንግዲህ በጋሻው እንደሰማችሁት ነው፣ ይቅርታ አልጠይቅም ብሏል። ምክንያቱም ደግሞ ከ8 ወር በፊት ስለ ሻሸመኔ የተናገርኩትን ጉዳይ አሁን እንግዲህ በተፈጠረው የአርሲ ላይ ግድያ ከሱ ጋር አያይዞብኛል። ስለዚህ እኔ ምንም ነገር ያጠፋሁት ነገር የለም ብሏል። እንግዲህ ሀሳብ አስተያየት ካላችሁ እንግዲህ ኮመንት ላይ አስቀምጡልኝ። ወደ ቀጣይ ደግሞ ቪዲዮ እንሄዳለን። ፍልክታችን ከፍልክስ ቶፕ ወይ የሆነ ለግሎችና ይሄን ትላጫለሽ፣ ይሄንም ትላጫለሽ። እኔ ቆንጆ ፍልክታችን ላይ እንጂ ቆሻሻ ሻርሙጣ ራስሽ ሸርሙጣ ውጪ አያችሁ፣ አፍሽናት ትበጪ ራስሽ ነሽ የፈለግሽው ቅጭናሽ። አይሆንም፣ ላይሆን አይሆንም። አያችሁ ብልግና እግር ነው ያያችሁ። አልቀጣም ጊፍት ሰው ይሰጠኛል። እዚህ ጊፍት አልቀጣም፣ አልፈልግም። ሶስተኛ ቅጣት አያችሁ። ያዩ ቀይሪው አንቺ ቀይረሽ ልታዘግቢ ነው። እንቁላል ነው የሚመስለው እኮ እዚህ በኋላ እኮ አንሺው እየላጭሽው አይደለም የለም አንሺው። ጋይስ እንግዲህ እንዳያችሁት ነው የቲክቶክ ቅጣት። ከዚህ በፊትም እስጢፎ ምን አይነት ጉዳይ ውስጥ እንደነበረ አይታችኋል። ዘይት እንግዲህ ምንድነው የሚባለው? አፍረተ ስጋ ነው የሚባለው። እዛ ላይ እንግዲህ በመጨመር የሚያስጠላ ነገር፣ ሰው ቁጣ ያስነሳ ነገር ቀስቅሰው ነበር። በዚህም ወገን ደግሞ እንዳያችሁት ነው። እስቲ አንድ ቪዲዮ ደግሞ ልጨምርላችሁ። ያላ አንዱም ላጩ ቶሎ በይ አንዱም ላጩ ያኛውም ላጩ እጅ ከደስ ይልክ ደም ቤተዋይ ካፒታል ላይ
أدوات دسلكي صيو لاچو أولني أمبرت شكرت أول أخم شكر لا تفهمه ما بيتين زيت إذا بهانا هي متجرشة ما تقلن تاسي نكر نو إيلن أنا بيجشالو أنا كده أنا مرت ميكيل أعرف أفرمني تلو بي يا مامي ميست تنش هتو تلو بي لاچو بدم بلاچو لاچو أنشو ألو أنشو እንደዚህ አለው አንሹ አለው ይኸው እችም አትቀርም አንሻት ትንሽ ማሜ አሁን ማሜ ይመስልሻል ፈሊጣዳ ቤተሰቦች እንዳያችሁት ነው ቅድም እንግዲህ ማየውን ቦታ ቅጣት እየተቀጣጡ ነበር። አሁን ደግሞ በሱ ፋንታ ይመስለኛል ይሄ ቪዲዮ ቅንድቧን ምንድነው የሚባለው ይሄኛውን ስትላጭ ነበር ያየ ነው። ግን እኔ በዚህ ነው ያህል ሴት ልጅ ክብሯን ዝቅ ስታረግ ስታዋርድ እኔ አያዝናናኝም። እኔ ምን አይነት ጊፍተሮች እንዳላችሁ አላቅም። የሰው ልጅ እንዲህ ክብሩን ሴት ልጅ አብሶ ወንዶች ስንባል ሴቶች እንወዳለን። እኔ በበኩል እወዳለሁ። እህት አለኝ፣ እናት አለኝ፣ ባለቤት አለችኝ። ስለዚህ በዚህ ነው ያህል ደረጃ ሴት ልጅ ራሷን ዝቅ ስታረግና ክብሯን ስታዋርድ በጣም የሚያሳፍር ጉዳይ ነው። እንግዲህ ቲክቶክ ሌላ ታሪክ ውስጥ እንደገባ ማሳያ ነው። ሌላም ደግሞ አለ አንድ ማሜ የሚባል ፀጉሩን የሚላጭ ብዙ ቅጣቶችን ምናምን የሚቀጣ በጣም የሚደብር። ስለዚህ ጉዳይ እስቲ አንድ ልጅ ምን አለች የሚለውን እንይ እስቲ። አሁን ደግሞ በእንደ ምፈልግ ታውቃላችሁ፣ ዊጋችሁን ታውልቁትና ዊጋችሁን ከወለቀ በኋላ ፊልተራችሁን እንገሽጡልን። ያንን ግንባር ያንን ፊት ካለ ፊልተር ማየት እንፈልጋለን። ጠቅላላም ዊጋችሁን እያወለቃችሁ ገብታችሁ ላይ ዊጋችሁን እንዲታውልቁትና ፊልተራችሁን ትገሸልጡትና ያንን መልካችሁን አሳዩና እኛ ቆንጆ ነን፣ እኛ ያንግ ነን፣ እኛ ወጣት ነን ትላላችሁ። አሳዩ። እሱን ነው የምንጠብቀው። ማነው ቀጫቸው ማነው እንትና ነው የሚባለው ማሜ የሚባለውን ንገሩልኝ። ሀናቡ እንዳለችክ ዊጋቸውን አስወልቀህ ፊልተራቸውን ማሽገሽልጥልን፣ ከዛ ማየት እንፈልጋለን፣ ውበት ነን መልካለን የሚሉትን ማየት እንፈልጋለን ብላችሁ አድርሱልኝ። ለሱ አልተሰማኝንና ያየሁትን ነገር ትክክል ነኝ ማለት አይደለም፣ ሁሉን ሰው ያዳምጠኝ ማለት አይደለም። እኔ ከሰው የተሻልኩ ማለት ሳይሆን የተረዳሁትን ነገር እናገራለሁ። አሜሪካኖቹ ሆነ ነጮቹ ማናቸውም የሚጫወቱት ጌም እንደናንተ ናስቲ የሆነ ጌም አይደለም። እናንተ የምትጫወቱት ልመና ነው። እኔ እናንተ ልመና ነው የሆነ ችግር ስላለ ነው። እኔ 100% እቺ ልጅ ባነሳቸው ሐሳብ እስማማለሁ ብዬ አስባለሁ። ከኛ ሀገር ምርጥ ጌመር ናት ብዬ ማስበው ካናዳ የምትኖር አንድ ፊፊ የምትባላለች። እንግዲህ ፊፊ ጽድት ያለ ጌም ነው የምትጫወተው። እንደዚህ ክብሯን ማንነቷን ዝቅ የሚያደርግ ነገር አንድ ቀን ስታረግ ታይታም አይታወቅም። ስለዚህ እባካችሁ ጊፍተሮችም ካላችሁ ይህን ነገር ብታስቆሙት ብዬ አስባለሁ። መርዳት መስጠት ካለባችሁ እንግዲህ እንደዚሁ ብትሰጡ። በቀጣይ ደግሞ የምናየው ቪዲዮ በጂንካ ውስጥ አንድ የተከሰተ በሽታ አለ። ከዚህ በፊት ኢቦላን ታስታውሱ ይሆናል። እንደዚህ አይነት ተመሳሳይ በሽታ ነው። እስካሁን እንግዲህ 6 ሰዎች ሞተዋሉ። ስለዚህ ስለሱ አንዳንድ መረጃዎችን የምንከታተል የምንሰማ ይሆናል። ወደ ቪዲዮ። ሀይ እንዴት ናችሁ? ዶክተር አብይ ነኝ። አንድ አስቸኳይ የሆነ መረጃ ሰጣችኋለሁ። ሁላችሁም ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ ኦልሞስት ለመላው የኢትዮጵያ ሕዝብ እንድታደርሱልኝ ስል በትህትና ጠይቃለሁ። የኢትዮጵያ ጤና ሚኒስቴር እንዲሁም ደግሞ የህብረተሰብ ጤና ኢንስቲትዩት አንድ ላይ ሆኖ የሰጡት መግለጫ አለ። በደቡብ ኢትዮጵያ ክልል ጂንካ ከተማ እስካሁን ድረስ አኪዩት ቫይራል ሄሞራጂክ ፊቨር የሚመስል ኦልሞስት በልየታ ደረጃ 8 ሰዎች የተገኘባቸው አንድ ችግር ተከስቷል በአካባቢው ወይም ደግሞ በመጠርጠር ደረጃ ላይ ይገኛል። በዚህ መሰረት ይላል የጤና ሚኒስቴር ከኢትዮጵያ ህብረተሰብ ጤና ኢንስቲትዩት እና ከክልሉ ጤና ቢሮ ጋር በመሆን በደቡብ ኢትዮጵያ ክልል የተመዘገበው ይህንን በሽታ መንስኤ ለማወቅና ተጨማሪ ስርጭትን ለመግታት እንዲሁም ለመቆጣጠር ፈጣን የሆነ ምላሽ ሰጪ ቡድን ወደ ቦታው በመላክ የመስክ ግምገማዎችን፣ የላቦራቶሪ ምርመራዎችን እያከናወነ ሲሆን በተጨማሪም የማህበረሰብ ቅኝት፣ የንክኪ ልየታ፣ የቤት ለቤት ልየታ እንዲሁም ደግሞ የሕክምና አገልግሎት አሰጣጥን እያጠነከረ ይገኛል ይላል። በመሆኑም መላው ህብረተሰባችንና የሚመለከታቸው ባለድርሻ አካላት ሚኒስቴር መስሪያ ቤቱ ተጨማሪ የሆነ መረጃ ወይም ደግሞ መግለጫ እስከሚሰጡ ድረስ ለመከላከል የሚከተሉትን ምክረ ሀሳቦች እንድታደርጉ ይላል። ይሄ ለእናንተ ነው። በአፍ በአፍንጫ እንዲሁም ደግሞ ሌሎች የሰውነት ክፍሎች የመድማት፣ ትኩሳት፣ ማስቀመጥና ማስመለስ የሚመስሉ ምልክቶች ካሉ ቶሎ ወደ
ሕክምና ተቋማት መሄድ አለባችሁ። ምልክት ከታየበት ሰው ጋር ንክኪ ካለ ደግሞ ቶሎ ብሎ ራስን መጠበቅ ያስፈልጋል። አንድ ሳኒታይዘሮችን፣ የእጅ መታጠብ በሳሙና ማለት ነው፣ በደንብ ንጽህናን መጠበቅ አስፈላጊ ነው። ማንኛውም የሆነ ጤና ተቋም ደግሞ እንዲህ አይነት ችግሮችን በሚያይበት ጊዜ የልየታና ምርመራዎችን በማድረግ ቶሎ ብሎ ሪፖርት ማድረግ አለበት ማለት ነው ወደሚመለከታቸው አካላት። እናንተ ህብረተሰቡም ደግሞ ተጨማሪ ምልክቶችን በምታዩበት ጊዜ በ8335 እንዲሁም 952 ወይም 952 ነፃ ስልክ መስመሮች ናቸው፣ በመደወል ማሳወቅና ሪፖርት ማድረግ ያስፈልጋል። እንዲህ አይነት ችግሮች በሚኖሩበት ጊዜ ገና ሳይቃጠል በቅጠል ነው መሆን ያለበት፣ ቶሎ መጥፋት አለባቸው። ኮንቴን ማድረግ ከተቻለ እንዲህ አይነት ነገሮችን ትራንስሚሽናቸውን ወይም ደግሞ ስርጭታቸውን መከላከል ይቻላል። ተጨማሪ መረጃዎችን ደግሞ እዚሁ ከጤና ሚኒስቴር ኦፊሻል ፔጁ ላይ መከታተል ትችላላችሁ። እንዲሁም ደግሞ መግለጫው ራሱ ይሰጣል ብዬ አስባለሁ። ይሄ ችግር በጣም አደገኛና ገዳይ ሊሆን የሚችልበትም እድል አለ። አኪዩት ቫይራል ሄሞራጂክ ፊቨር ማለት ነውና ፕሊዝ ጥንቃቄ እናደርግ ማለት ፈልጋለሁ። አመሰግናለሁ። ዶክተር አብይ ነኝ፣ አንገት በላይ ቀዶ ሕክምና ስፔሻሊስት ሐኪም። ደህና ደሩ። የምታውቁት የምንወደውና የምናክበረው ስለ በሽታው አንዳንድ ነገሮችን የተናገረበት ነው። እስቲ ሌላ ሰው ደግሞ ጎግል አድርጎ ወይም ደግሞ ጥናት አጥንቶ ያገኘውን አንድ እስቲ ስለዚህ በሽታ አንድ ነገር እንስማ። ቀደም በሰራውላችሁ በጂንካ ከተማ በተገኘው ሄሞራጂክ ፊበር በተባለው በሽታ ዙሪያ እንግዲህ በርካቶች የተለያዩ ጥያቄዎችን ሲጠይቁኝ ነበር። ከዚህም ውስጥ እንግዲህ ሄሞራጂክ ፊበር ኢቦላ ነው ወይ የሚለው ነው። እኔም እንግዲህ ጉግል ላይ አንዳንድ መረጃዎችን ለማየት እንደሞከርኩት ሄሞራጂክ ፊበር በኢቦላ ቫይረስ የሚከሰት አደገኛና ገዳይ የሆነ በሽታ ነው። በበሽታውም የተያዘ ሰው የተለያዩ አይነት ምልክቶችን የሚያሳይ ሲሆን ከነዚህም ውስጥ ትኩሳት፣ ድክመት፣ ማስታወክ፣ ደም መፍሰስ፣ የሰውነት መዛል የበሽታው ዋነኛ ምልክቶች ናቸው። ቫይረሱም እንግዲህ ከሰው ወደ ሰው ሊተላለፍ የሚችለው በቀጥታ ንክኪ ወይንም በቫይረሱ ከተያዘው ሰው ውስጥ እንግዲህ በሚወጡ የተለያዩ ፈሳሾች ናቸው። እናም እንግዲህ እስካሁን ባለው መረጃ ኢቦላ የተረጋገጠ የሆነ ፈዋሽ መድኃኒት የለውም። ነገር ግን በቫይረሱ የተያዙ ሰዎች በከፍተኛ የሆነ የሕክምና ክትትል ከበሽታው ሊያገግሙ ይችላሉ። ይህም በሽታ እንግዲህ እጅግ አደገኛ የሚያደርገው ሰው ላይ ከተከሰተና ምልክቶቹ መታየት ከጀመሩ ወዲህ ከ6 ቀን እስከ 12 ቀን ባለው መካከል ውስጥ መግደል መቻሉ እጅግ አደገኛ ያደርገዋል። እናም በተቻለ መጠን ሳኒታይዘርና የእጅ ሳሙናዎችን በመጠቀም የእጅ ንጽህና መጠበቅ ያስፈልጋል። ከዛም በተጨማሪ እንግዲህ የቫይረሱ ምልክቶች ከታዩባቸው በአፋጣኝ ወደ ጤና ተቋም መሄድም ተገቢ ነው። እንዲሁም ጤና ሚኒስቴር በየጊዜው የሚያወጣቸውን የተለያዩ አይነት የጥንቃቄ ተግባራትን መተግበር ቫይረሱን ለመከላከልም ይረዳል። እናም በበሽታው ዙሪያ አዳዲስ ነገሮች ሲኖሩ በፍጥነት የማደርሳቸው ይሆናል። ፎሎ ማድረግ እንዳይረሳ። ቤተሰብ እንደሰማችሁት ነው እንግዲህ ኃይለኛ ትኩሳት ካለ፣ በአፍንጫ ውስጥ ደም ይወጣ ከሆነ፣ ድካም ምናምን ካለው፣ ማስታወክ ምናምን ነገር ካለ እነዚህ የተወሰኑ ምልክቶቹ ናቸው። እነዚህ አይነት ነገሮች ካያችሁ እንግዲህ ወደ ጤና ጣቢያ ወይም ደግሞ ወደ ዶክተሮች ሄዳችሁ መታየት አለባችሁ። እንዲሁም ደግሞ እንደ ኮሮና ሳኒታይዘር ምናምን በእጅ ንክኪ ስለሚተላለፍ በመታጠብ ሳኒታይዘር በመጠቀም እንግዲህ መከላከል አለብን ብዬ አስባለሁ። ቀጣይ ደግሞ የምንሄደው ወደ ሐዋሳ ነው። ሐዋሳ ውስጥ እንግዲህ የተከሰተው አንድ ጉዳይ አለ። ቻይኖች እንግዲህ አበሾችን እየደበደቡ ነው። እስቲ ስለሱ አንዳንድ ቪዲዮዎችን አይተን እንመለስ። በጣም ያሳዝናል። እንደምትመለከቱ ኢትዮጵያዊ ሰራተኛ በቻይና አለቆቻቸው እየተመቱ እንደሆነም ተሰምቷል። በሐዋሳ ኢንዱስትሪያል ፓርክ ልዩ የኢኮኖሚ ዞን ውስጥ የሚገኘው ቶዮ ሶላር ካምፓኒ ውስጥ የሚሰሩ ሰራተኞች በቻይና አለቆቻቸው ድብደባና ጥቃት እየደረሰባቸው እንደሆነና ስለ ጉዳዩ ደጋግመን ብናመለክትም የሚሰማን አጥተናል ሲሉ የፋብሪካው ሰራተኞች ነግሮኛል ሲል ምናሴ አባዋቆ ይፋ ማድረጉንም ተመልክቻለሁ። እዚህ ጋር እንደምትመለከቱት ወጣቱ በአንድ ቻይና ራሱ ኪስ ድረስ ድብደባ ፈጸመበት የሚያሳየው ቪዲዮ መለቀቁን ተከትሎ እጅግ እያነጋገረ እንዲሁም በርካቶችን እያስቆጣም ይገኛል። ለማንኛውም ቪዲዮንም አያይዤላችኋለሁ፣ ተመልከቱትና እናንተ ምን ተሰማችሁ ሐሳባችሁን መስጠትም ትችላላችሁ። በዚህ ጉዳይ ላይ ተጨማሪ መረጃ የሚሰማም ከሆነ የማሳውቃችሁ ይሆናል። መልካም ቀን፣ መልካም ውሎ። ቤተሰብ እንዳያችሁት ነው። በጣም ነው የተደበደበው። ራሱን እስኪሰጥና የያዛት ቦታ ደግሞ እቺ ብዙ ጊዜ ኩላሊት ነች እና ምናልባት በጣም ተመቶ እሱ ጋር አሞት ሊሆን ይችላል። እና አበሻ ቃል አጠረኝ እኮ ማለት በስንቱ ነው የምንደበደበው? ግድኛ እውነት በጣም በስንቱ ነው የምንደበደበው? በጣም የሚያሳፍር ተግባር ነው። አይደለም የሌላ ሀገር ዜጋ፣ የኛ ሀገር ዜጋ ቻይናውን ራሱ ሲመታ አበሻ በጣም ዝም አይልም። ግን ደግሞ እነሱ ሲማቱ ደግሞ ማንም ሆይ የሚላቸው የለም። ብዙ ጊዜ እንደዚህ አይነት ቪዲዮዎች ቲክቶክ ላይ አስተውያለሁ። አበሻ ቻይናዊን ፈረንጅን ሲማታ ይታሰራል፣ የሆነ ነገር ይደረጋል ምናምን። ግን ደግሞ የኛው ሀገር ላይ ሆኖ ደግሞ እነሱ ሲመቱን ምንም እና
ምንድነው ይህ ነገር? ሀሳብ አስተያየቶቻችሁን ጻፉልኝ። ሌላ ደግሞ አንድ አጭር ቪዲዮ አለ። እንግዲህ ሊያሾ እንደምታውቋት ቲክቶክ ላይ ብዙዎችን በማማት የሆነ ነገሮችን በመናገር በመተቸት ትታወቃለች እና አሁን ደግሞ እሷ ላይ መከሰስ አለባት የሚል አንድ ቪዲዮ አለ። በምን ጉዳይ ነው የምትከሰሰው የሚለውን እስቲ አብረን እንየው። ሰርጀሪ ነገርማ አቤት ገብቼ ምኖረዋለሁ። ኬኳ ነው ታላሶረም ያለችኝ ሲኑ ደግሞ ይሳካ እንዳያችሁት ነው ጋይስ። እንግዲህ ከአንድ ሚዲያ ላይ ከሚታወቅ ሰው ወይም ደግሞ ሰዎች የሚሰሙት ሰው እንደዚህ አይነት ተግባር ሲያደርግ በጣም ያሳፍራል። ቆሻሻ መንገድ ላይ መጣል የለበትም። እኛ ሁላችንም ልንጥል እንችላለን፣ ግን ደግሞ ተሰሚነት ያለው ሰው ሚዲያ ላይ ያለ ሰው እንደዚህ አይነት ጉዳዮችን ባያደርግ ብዬ አስባለሁ። ለዛም ነው ብዙዎች እየተቆጡ ያሉት እና ኮመንት ላይ እየጻፉ ያሉት ደግሞ መከሰስ አለባት፣ እንዴት እንደዚህ ታረጋለች የሚል ሀሳብ አለ። ለማንኛውም ቀጣይ ደግሞ ከአዶናይ ጋር እያመሳሰሏት ያለች አንድ ልጅ አለች። በእርግጥ እቺ ልጅ ከአዶናይ በፊት ነው ብዙ ነገር እየሰራች የነበረው። አዋርዱ ላይም አልታጨችም። እየሰራች ያለችው ተግባር ግን በጣም የሚያስገርምና ድንቅ ተግባር ነው። እንደ ዲቻ ቦይስ አንድ ልጅ ከጎዳና አንስታ እንግዲህ ራሷ ጋር አኑራ ስራ እያሰራችው ህይወቱ እየቀየረችለት ያለ ልጅ አለ። እችን ልጅ እስቲ አንዴ ምን አይነት ስራ ነው እየሰራች ያለችው ነው የሚለውን ማንን ያነሳቸው የሚለውን አብረን እንየው። You don't have to be the bad guy. You are the most talented, most interesting, and most extraordinary person in the universe. And you are capable of amazing things because you are the special. And so am I. እንዳያችሁት ነው ጋይስ። ድልድይ ስር ነበር የሚቀመጠው። ይለምናል፣ አይ ቲንክ ይለምናል ወይ የሆነ ሳምቲንግ ብቻ። ግን ደግሞ ከዛ ህይወት አንስታው አሁን ላይ የእንጨት ስራ ፋብሪካ አላት። እዛ ላይ እንግዲህ አሳትፋው ኦልሬዲ ታናሽ እያለች ስጠራው ሰምቻለሁ አንድ ቪዲዮ ላይ። እንደ ታናሽ ወንድሟ ነው እየተንከባከበችው ያለችው። ስለዚህ እስቲ አንድ ቪዲዮ ደግሞ ልጨምርላችሁ። የትም ቦታ ነው ይዘው የምትዞረው፣ የምታረገውን ነገር ሁላ አብሯት ነው የሚያደርገው። እስቲ እንይ። ሄደሃል ሳትነግረኝ ናፍቆቴ ስስት አለሜ እንግዲህ ላይፉ ብዙ ነገሩ ተቀይሯል። ብዙ ቪዲዮዎችን ባስገባላችሁ ደስ ይለኝ ነበር፣ ግን ገብታችሁ ቲክቶክ አካውንቷ ላይ ብታዩት በጣም ያስገርማችኋል። ልደቷን ሰርፕራይዝ ሲያረጓት፣ ስጦታ ሲሰጥ ብዙ ነገር የሚታይ ይሆናል። መጨረሻም እንግዲህ አባይ ቲቪ ላይ አንድ የተከሰተ ነገር አለ፣ በጣም የሚደብር። ብዙ ጊዜ መነጋገር ይፈልጋሉ እነዚህ ሜንስትሪም ሚዲያዎች፣ ለምን እንደሆነ አላቅም። እንደ ቢዝነስ ሀሳብ ነው የሚያዩት። እስቲ ምን አይነት ቪዲዮ ነው የሚለውን አብረን እንየው። እንዴት ነሽ? ሰላም ነው የኔ ቆንጆ። ሀይ እንዴት ነሽ? ደህና ነሽ? ትዕግስት እባላለሁ። እስቲ ነይ ሳሚ። ደህና ነሽ? እማ ቤት በዚህም ጋር ድገቢኝ እስቲ። ስንት ዓመትሽ ነው አሁን? እኔ አሁን 26 ወደ 27 እየገባሽ ነው። ቁመትሽ ምን ያህል ነው? አላውቅም። ስንተኛ ክፍል ነሽ? እኔ ዲግሪ አካውንቲንግ ተምሬ ጨርሻለሁ። የምርሽን ነው? ሞራል አሰጡልኝ። ዋው ዋው! እና የት ነው እየሰራሽ ያለሽው? ለጊዜው ስራ የለኝም፣ ስራ ነበር። እስቲ ደግሞ ስለዚህች ልጅ አንድ ልጅ የተናገረው ነገር አለ፣ ደስ የሚል ሀሳብ ነው ያነሳው። እስቲ እንስማ። እና በቃ የተሻለ ዜጋ ሆኜ መገኘት እፈልጋለሁ። ብትቀጥሩኝ አንደኛ ለመስሪያ ቤቱም ሆነ ለሀገሬ የተሻለ ሰራተኛ ሆኜ መገኘት እፈልጋለሁ። ሲቀጥል እናቴንም ማስደሰት፣ እናቴን መርዳት እፈልጋለሁ። እዛ ሀገር እድለ ቢስ ሆነህ አጭር ሆነህ ከተፈጠርክ ለምን 50-60 ዓመት አይሞላም? ሁልጊዜ ህፃን ነህ። ቱቱቱቱ እዚጋ ሳሚኝ እዚጋ ምናምን ነው የምትባሉት። በቃ ባህሉ ነው የሀገሪቱ ባህል ነው። ማንም አያከብርም። እኔ እንኳን አይደለም ከኖርማሉ አጭርነት በታች ሆነ ቀርቶ
ቀጭን ብትሆን ራሱ ቀጭን ብትሆን ማንም ነው የማይሰማ። የፈለገ አእምሮ ምጡቅ ቢሆን ማንም አይሰማም። ስለዚህ ረጅም ሆነ ቀጭን ኮንክ ብላን ነው ፍር ችግር የለውም ማስተካከል ትችላለህ። ልጅቱ 26 ዓመቷ እኮ ሴትዮ እኮ ነች። ኦልሬዲ ቢሆንላት ምናምን እኮ የ3 የ4 ልጆች እናት ነች እኮ። እና ከቻላችሁ ደግሞ ስራ ፈልጉላት። ስራ እየፈለገች ነው፣ ዲግሪ አላት፣ እናቷን ማገዝ መርዳት ትፈልጋለች። በቃ ደግፍ አርጓት። ገና ሲያቀርቧት የ26 ዓመት ልጅ እንደሆነች ኦልሬዲ ያውቃሉ። ሳያውቁ አይደለም፣ ሕፃን ልጅ ናት ብለው አይደለም ያቀረቧት። ይሄ ገንዘብ መሰብሰቢያ መንገዳቸው ነው። በጣም ነው የሚያሳፍረው። እንደ ሕፃን ልጅ እዚህ ጋር ሳሚኝ እዚህ ጋር ሳሚኝ እየተባለች ትሪት ሲደረግ በጣም ነው የሚያሳፍረው። ሁላችሁም እዚች ጋር እንግዲህ ትልልቅ ሰዎች ትኖራላችሁ። አንድ ሰው መጥቶ እንደ ሕፃን ልጅ የሆነ ትሪት ቢያደርጋችሁ ደስ የሚላችሁ አይመስለኝም። እና ትልልቅ ሚዲያ ላይ እንደዚህ አይነት ስህተት ሲሰራ በጣም ነው የሚያሳፍረው። ለማንኛውም ቪዲዮአችን ይህን ይመስላል። እንግዲህ ከወደዳችሁ ላይክ፣ ሰብስክራይብ፣ ሼር በማድረግ እንግዲህ ቤተሰብ እንሁን። ለማንኛውም መልካም ጊዜ